የሰበር ውሳኔዎችን በሶስት መንገድ እንዴት ማውጣት እንደምትችሉ ከኔ ጋር አብረን አፑን ትከፍታላችሁ። ሰው የሰርች አይከኗን ክሊክ አድርጋችሁ የሚፈልጉትን ቃል ወይም ፋይል ቁጥር የሚለውን ከመርጣችሁ በኋላ በፋይል ቁጥር ለምሳሌ በፋይል ቁጥር 236212 የሚል በቅርብ የተሰጠ የሰበር ውሳኔው በሰባት ዳኛ ልክ በዚህ መንገድ ከፍተን እናየዋለን። ባይዘወይ እንዲያወራችሁ በምን ያክል ፍጥነት ደግሞ ኔትወርካችሁ ጥሩ እንደሆነ እንዴት እንደሚያወጣው እያያችሁ ነው። 236212 አሁን ደግሞ የሚፈልጉትን ቃል ደግሞ ለምሳሌ በምን መያዣ የሚል ቃል ለምሳሌ እንምረጥ። መያዣ የሰበር ውሳኔ መያዣ የሚል ቃል ተጠቅሞ የሰጣቸው ውሳኔዎች 662 የሰበር ውሳኔዎችን ሪዛልት እያሳየ ነው ያለ። ከዚህ ውስጥ ራንደም ላይ አንዱን ክሊክ አድርገን እንክፈተው። ይሄንን ስክሮል ስታደርጉ ይሄ መያዣ የሚለውን በቢጫ ሃይላይት አድርጎ ያሳያችኋል። እናንተ የፈለጋችሁትን ቃል በቢጫ ሃይላይት አድርጎ ያሳያችኋል። የምትፈልጉትን ውሳኔ ማግኘታችሁን በዚህ እርግጠኛ መሆን ትችላላችሁ ማለት ነው። ሶስት 362 ማለት በነገራችን ላይ በቅጽ መልክ የታተመ ቢሆን በጣም ብዙ ቅጾች ማለት ነው። ይሄ ኢምፒቲ የሚለው በነገራችን ላይ አመልካችና ተጠሪ ስማቸውን ስላላስገባ ነው፣ ግን ስቲል ውሳኔ ነው። መያዣ በሚል በዚህ አይነት መንገድ ያወጣላቸዋል። በነገራችን ላይ ይሄ መያዣ ብሎ በቢጫ ሃይላይት አድርጎ ብዙ የተረጋገመ በአንድ የሰበር ውሳኔ ታገኛላችሁ። 362 የሚለው የቅድሙ ሪዛልት እነዚህን ቆጥሮ ሳይሆን 362ቱ የተለያዩ የሰበር ውሳኔዎች ስለሆነ ለምሳሌ ይሄ 39255 የሚለው አሁን እያየ ነው ያለነው የሰበር ውሳኔ አንድ ተብሎ ነው የሚቆጠረው እንጂ እነዚህ በውስጥ ያሉት እያንዳንዳቸው ተቆጥሮ ማለት አይደለም። ሌላ እስኪ የማይንቀሳቀስ ንብረት ትሉት ትችላላችሁ። የማይንቀሳቀስ ብቻ ስል እኔ 1372 የሰበር ውሳኔዎችን እንደ ሪዛልት አድርጎ እያሳየኝ ነው ያለው። አሁን እዚህ ውስጥ የማይንቀሳቀስ ንብረትን በተመለከተ አከራክሮ ውሳኔ የሰበር ችሎቱ የሰጠበት ሊሆን ይችላል። ወይንም በዚህ የሰበር ውሳኔ ውስጥ የማይንቀሳቀስ ሚል ቃል ተጠቅሟል ነው። ከዚህ ውጪ በምን መፈለግ ትችላላችሁ? በፋይል ቁጥር በህግ ድንጋጌዎች በህግ አንቀጽ ለምሳሌ የፍትሐብሔር ህጉ 1731 ብንል 422 የሰበር ውሳኔዎችን ይሄንን የህግ ድንጋጌ የጠቀሰበት የሰበር ውሳኔ ብዛት እዚህ ሌጋል ቴክ ላይ ይገኛል ማለት ነው በዛሬው ቀን።